ባለፉት 5 ተከታታይ ቀናት ውስጥ በቲዲኤፍ እና ቲፒኤፍ ኃይሎች መካከል ተደጋጋሚ የእርስ በርስ ውጊያ መካሄዱን ዘ ሆርን ዊትነስ ከሳተላይት ባሰባሰበው መረጃ አረጋግጧል። ሁለቱም የትግራይ ኃይሎች ከጥቅምት 23 ጀምሮ እስከ ጥቅምት 27 2018 ዓ.ም ባሉት ቀናት ውስጥ በትግራይና አፋር አዋሳኝ አካባቢዎች ለሰዓታት የዘለቀ ተደጋጋሚ ውጊያ ስለማካሄዳቸው የሚገልጽ ዝርዝር መረጃ ስለመያዛችን በዛሬው የዘ ሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። ባለፉት 5 ተከታታይ ቀናት ውስጥ በቲዲኤፍና ቲፒኤፍ የትግራይ ኃይሎች መካከል ተደጋጋሚ የእርስ በርስ ውጊያ መካሄዱን ዘ ሆርን ዊትነስ ከሳተላይት ባሰባሰበው መረጃ አረጋግጧል። የሳተላይት መረጃው ከጥቅምት 23 ጀምሮ እስከ ጥቅምት 27 2018 ዓ.ም ባሉ ተከታታይ ቀናት ውስጥ ትግራይና አፋርን በሚያዋስኑ አካባቢዎች ለሰዓታት የዘለቀ ተደጋጋሚ ውጊያ መካሄዱን ያሳያል። ጥቅምት 23 2018 ረፋድ ላይ በቲዲኤፍ እና ቲፒኤፍ ኃይሎች መካከል ትግራይና አፋርን በሚያዋስኑ የራያ አዘቦና ወጅራት አካባቢ ለሰዓታት የዘለቀ የእርስ በርስ ውጊያ መካሄዱን መዘገባችን አይዘነጋም። ይህንን ተከትሎ በቲዲኤፍ እና ቲፒኤፍ ኃይሎች መካከል ከፍተኛ የጦርነት ዝግጅትና እንቅስቃሴዎች ሲደረጉ ቆይተዋል። ባለፉት 3 ቀናት ከባባድ መሳሪያ የታጠቁ የቲዲኤፍ ኃይሎች ወደ ስፍራው አስገብተው ማስፈራቸው በሁለቱ የትግራይ ኃይሎች መካከል ከፍተኛ ውጥረትና ስጋት በይበልጥ አስከትሏል። ከቲፒኤፍ አርሚዎች ማለትም አርሚ 33 43 እና 44 የቲፒኤፍ ኃይሎች ከሚገኙበት ስፍራ ተጠግተው መሸሸጋቸው ከፍተኛ ውጊያ ሊያስከትል እንደሚችል በመጥቀስ ሮብ ጥቅምት 26 2018 መዘገባችን ይታወሳል። ጥቅምት 26 ከ3 ሰዓት እስከ 4 ሰዓት ረፋድ ባለው ጊዜ 2 የጦር ጀቶች በራያ ወጅራት ሰማይ ስር መታየታቸውንና ባለፉት ቀናት ደግሞ በስፍራው ተደጋጋሚ የድሮን ቅኝት መካሄዳቸውን የውጥረቱን ክብደት በቀላሉ የሚታይ እንዳልሆነ በዘገባችን አውስተናል። ዘ ሆርን ዊትነስ ከጉዳዩ ጋር በተያያዘ ተጨማሪ ማስረጃዎችን ለማፈላለግ የተለያዩ የሳተላይት መረጃዎችን በመመልከት ምንጮችን አነጋግሯል። ከጥቅምት 23 2018 ጀምሮ ባሉት ተከታታይ 5 ቀናት ውስጥ የቲዲኤፍ እና ቲፒኤፍ ኃይሎች ውጊያ ማካሄዳቸውን ዘ ሆርን ዊትነስ በሳተላይት መረጃው ማረጋገጥ ችሏል። ሁለቱም የትግራይ ኃይሎች ከባለፈው እሁድ ጥቅምት 23 2018 ካካሄዱት የተኩስ ልውውጥ በተጨማሪ ሰኞ ጥቅምት 24 ከቀኑ 9:48፣ ማክሰኞ ጥቅምት 25 ከቀኑ 8:20 እና ከሌሊቱ 6 ሰዓት፣ ሮብ ጥቅምት 26 ከቀኑ 9 ሰዓት ከሩብ እንዲሁም ሐሙስ 27 2018 ከቀኑ 7 ሰዓት ከ42 ገደማ በቲዲኤፍ እና ቲፒኤፍ ኃይሎች መካከል የተኩስ ልውውጥ መካሄዱን ዘ ሆርን ዊትነስ ከሳተላይት ባገኘው መረጃ ተረድቷል። ከሳተላይት መረጃው በተጨማሪ ለጉዳዩ ቅርበት ካላቸው ምንጮች የተገኘው መረጃ በሳተላይት ከተገኘው ማስረጃ ተቀራራቢነት ያላቸው ናቸው። ይሁን እንጂ ጥቅምት 23 2018 በቲዲኤፍ እና ቲፒኤፍ መካከል ከተካሄደው ውጊያ በስተቀር ሁለቱም ኃይሎች የተኩስ ልውውጥ ማካሄዳቸውን የሚጠቁሙ ግልጽ መረጃዎች አልተንጸባረቁም። ሮብ ጥቅምት 26 2018 ከምሽቱ 12:30 ገደማ በቲዲኤፍ እና ቲፒኤፍ መካከል ውጊያ ስለመጀመሩ የሚያመላክቱ መረጃዎች በተለያዩ መንገድ እየወጡ ያሉ ቢሆንም የመረጃዎቹን ትክክለኛነትና ተአማኒነት የሚያጠራጥሩ ስለመሆናቸው ዘ ሆርን ዊትነስ ካገኛቸው መረጃዎች ለመመልከት ችሏል። ሮብ ጥቅምት 5 2018 ምሽት 5 ሰዓት ገደማ የአፋር ክልል ኮሚኒኬሽን ቢሮ ባወጣው መግለጫው የህወሓት ቡድን ወደ ክልሉ ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል በማለት ከሷል። አክሎም ቡድኑ ንጹሃንን በሞርታርና በዙ 23 መደብደቡን ወንጅሏል።
አያይዞም በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአ እና ሚልኪ በሚባሉ ልዩ አካባቢዎች የህወሓት ቡድን ወሰን ተሻግሮ መግባቱን ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን በማመላከትም የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ከሷል። ተኩስ በተከፈተበት ወቅት የአፋር ሽማግሌዎች የቡድኑን ታጣቂዎች እንዲመልሱ መማጸናቸውን፣ ሆኖም ግን ሳይቀበሏቸው በመቅረታቸው ግጭት መከተሉንም በመግለጫው ተዘርዝሯል። የአፋር ክልል መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። የህወሓት ቡድን የአፋር ክልል ወሰንን ተሻግሮ ጥቃት ፈጽሞባቸዋል የተባሉ አካባቢዎች ዋራና ሚልኪ የሚባል መጠሪያ ያላቸው ናቸው። በአፋር ክልል የህወሓት ኃይሎች ተቆጣጥሯቸዋል ከተባሉ ቶንሳ፣ ፋሮና አዱ ቀበሌዎች ከ2000 በላይ ሰዎች ተፈናቅሏል ተብሏል። የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ኪዳን ጥያቄ አቅርቧል። አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ በአፋር ክልል መንግስት የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለንም የሚሉት ብርጋዴር ጀነራሉ በምላሹ የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ክስ አቅርበዋል። በአፋር ራሳቸውን ሐራ መሬት ብለው የሚጠሩ በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብን እናውቃለን፣ የደረሰው ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ከአፋር ክልል ኮሚኒኬሽን ማስጠንቀቂያ 1 ሰዓት ቀደም ብሎ በማህበራዊ ትስስር ገጾች የተሰራጨው የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአቶ ጌታቸው ረዳ መልእክት በአፋር ክልል እየተካሄደ ያለው የፌዴራል መንግስትን ወደ ግጭት ለማስገባት የሚደረግ ሙከራ መሆኑን ገልጸዋል። አቶ ጌታቸው ለዚህ ድርጊት ተጠያቂ ያደረጉት በመልእክታቸው ኋላ ቀር ሲሉ የጠሩትን ቡድን ነው። የቀድሞ የህወሓት ምክትል ሊቀመንበር የሻዕቢያ አጀንዳ ያሉትን ድርጊት በመፈጸም በቀንደኛነት የወነጀሏቸው ሜጀር ጀነራል ፍስሐ ኪዳኑ፣ ፍስሐ ማንጁስና ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ ነው። አቶ ጌታቸው ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው ከመነሳታቸው አስቀድሞ ከስራ ካገዷቸው ከፍተኛ የጦር መኮንኖች ውስጥ 2 የጦር መኮንኖች ይገኙበታል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትላንት በስቲያ ሰኞ ባደረጉት ንግግር በካሃዲነትና በወንጀለኝነት የፈረጁትን የህወሓት ቡድን ጉጅሌ የሚል ስያሜ መስጠታቸው ይታወሳል። በወቅቱ ጦርነት እኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻሉ ምንም ብንታገስ ዳግም እንደ ሰሜን ዕዝ ከመጠቃታችን በፊት መከላከላችን አይቀርም ማለታቸው አይዘነጋም። በምስራቅ ወለጋ ዞን ኪረሙ ወረዳ በደረሰ የታጣቂዎች ጥቃት 4 ሰላማዊ ሰዎች ተገድለዋል። ሌሎች 4 መቁሰላቸውን ነዋሪዎች ተናገሩ። ነዋሪዎቹ እንዳሉት ከጥቃቱ በተጨማሪ ታጣቂዎች በርካታ የቁም እንስሳት መዝረፋቸውን ገልጸዋል። ከዚህ ባለፈም በከተሞች ጭምር ሳይቀር ሰዎችን አግተው በመውሰድ ቤዛ እንደሚጠይቁም ጨምረው ተናግረዋል። በተለያዩ የጽንፈኛ ታጣቂ ቡድን አደረጃጀቶች ለጥቃትና ዘረፋ ተጋላጭ ናት በተባለችው በዝቹ ቀበሌ ባለፉት ዓመታት በተደጋጋሚ በደረሰ ጥቃት በርካታ ሰዎች ተገድለዋል ብለዋል። በምስራቅ ወለጋ ዞን ቀደም ሲል በኢትዮጵያ መንግስት የጸጥታ ኃይሎችና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ኃይል መካከል ግጭት ሲካሄድ ቆይቷል። ግጭቱ በሰላማዊ ሰዎች ላይ የሚደርሰው ግድያና ዘረፋ እየተባባሰ መሄዱን የሚገልጹት ነዋሪው አሁንም በሰቆቃ ውስጥ እንዲኖር አስገድዶት ይገኛል ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ የቀይ ባህር ወሰኗን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለ ምልልስ ተናግረዋል።
የቀይ ባህር አዋሳኝ ሀገራት የባህር መስመሩን ደህንነት ማስጠበቅ እንዳለባቸው ያሰመሩት ፕሬዝዳንቱ ሆኖም ሀገራቱ በቅድሚያ የራሳቸውን የባህር ወሰን ራሳቸው መጠበቅ አለባቸው ብለዋል። ፕሬዝዳንቱ ለሌሎች ሀገራት የጦር ሰፈሮች መፍቀድ ችግሮችን ጎትቶ እንደሚያመጣ በመግለጽም ለቀይ ባህር ደህንነት የትኛውም የውጭ ኃይል አስፈላጊ አይደለም በማለት አጽንኦት ሰጥተዋል። በኢትዮጵያ፣ ሶማሊያና ደቡብ ሱዳን የተከሰቱ አለመረጋጋቶች ቀጠናዊና ዓለም አቀፋዊ ገጽታ እንዳላቸውም ኢሳያስ ተናግረዋል። ከሶማሊያ ግዛት ወደ ሱዳን ሚስጥራዊ በረራ ተደርጓል ተባለ። ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ አውሮፕላን ጥቅምት 26 2018 ወደ ሱዳን ተጉዟል ሲል የሶማሊያ የመከላከያ ሚኒስቴር አስታወቀ። ሆኖም ግን ምን እንደጫነና ተልእኮ ምን እንደሆነ እንደማይታወቅ ጠቅሷል። የባለስልጣኑ ማረጋገጫ የተሰማው በሱዳን የእርስ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብተዋል የሚለው ጥርጣሬ መወራት በጀመረበት ወቅት ነው። የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖችን መናኸሪያ መሆኑን መናገራቸውን የግል የሆነው ካሲማዳ ድረገጽ ዘግቧል። ቀደም ሲል የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሳኢድ ሙሳ አሊ የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦሳሶን አውሮፕላን ማረፊያ የአረብ ኤምሬቶች ዕቃ ጫኝ አውሮፕላኖች ቋሚ ማረፊያ አድርጎታል ሲሉ መክሰሳቸው ተገልጿል። የሱዳን ወታደራዊ መንግስት አረብ ኤምሬትስን የፈጥኖ ደራሹን ኃይል የጦር መሳሪያ በማቅረብ ይደግፋል ሲል በተደጋጋሚ ከሳል። የአረብ ኤምሬትሱ መንግስት በበኩሉ ክሱን ሲያጣጥል ይሰማል። በሩሲያ ዩክሬን ጦርነት የተቀላቀሉ አፍሪካውያን የጦር ቅጥረኞች መውጫ ማጣታቸው ተገለጸ። በሩሲያና ዩክሬን ጦርነት ቅጥረኛ ወታደራዊ ኃይሎችን ከተቀላቀሉ 17 ዜጎች የአደጋ ጊዜ ጥሪ እንደደረሰው የደቡብ አፍሪካ መንግስት አስታወቀ። ከ20 እስከ 39 ዓመት ይሆናሉ የተባሉ ደቡብ አፍሪካውያኑ በዩክሬን ጦርነት ክፉኛ በተጎዳችው ዶንባስ ክልል ይገኛሉ ተብሏል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ወጣቶቹ ቅጥረኛ ወታደር ለመሆን እንዲመለመሉ የተደረጉበት ሁኔታ እንዲመረመር ትዕዛዝ ስለመስጠታቸውም ተሰምቷል። ይሁን እንጂ የትኛውን ወገን ወግነው በግጭቱ የተዋጉ እንደሆነ አልተጠቀሰም። የደቡብ አፍሪካ መንግስት ተዋጊ ዜጎችን ለመመለስ የዲፕሎማሲ መንገዶችን ተጠቅሞ እየሰራ ነው ተብሏል። ባለፈው መስከረም የኬንያ መንግስት በሩሲያ ስራ እንቀጥራለን በሚል ግን ወደ ዩክሬን ሊዘዋወሩ የነበሩ 20 ሰዎችን ማትረፉን አስታውቋል። ከዚህ ቀደም የኬንያ፣ የሶማሊያ፣ ሴራሊዮን፣ ቶጎ፣ ኩባና ስሪላንካ የመሳሰሉ የበርካታ ሀገራት ዜጎችን በጦር እስረኞች ማቆያ እንደሚገኙ ዩክሬን መግለጿ ይታወሳል። የኒውክሌር ሙከራ ለማድረግ አስቸኳይ ዝግጅት እንዲደረግ ሩሲያ አሳሰበች። በኖቫያ ዘምሊያ የሙከራ ጣቢያ የኒውክሌር ሙከራዎችን ለማድረግ አስቸኳይ ዝግጅት መጀመር ተገቢ ነው ሲሉ የሩሲያ መከላከያ ሚኒስትር መናገራቸውን ስፑትኒክ ዘግቧል። አሜሪካ በጥቅምት ወር ሩሲያ ላይ የሚሳኤልና የኒውክሌር ጥቃት የመፈጸም ልምምድ እንዳደረገች ሚኒስትሩ ሪፖርት ማድረጋቸው ተጠቅሷል። አሜሪካ ከጀርመን ወደ ማዕከላዊ ሩሲያ ከ6 እስከ 7 ደቂቃ የመድረስ አቅም ያላቸው ሚሳኤሎችን በአውሮፓና በእስያ ፓሲፊክ ክልል ለማሰማራት አቅዳለች ሲሉ ቦሎሶቭ መግለጻቸው ተዘግቧል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዘገባዎች የተከታተላችኋቸውን ይመስሉ ነበር። በየጊዜው የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበትም ሰላምና ጤናን እንመኛለን።